በቀጥታ ያልተቋረጠ የመባዳት ሂደት እንዲኖራቸው ነው። ፓርት 2 ደግሞ ሁለተኛው ሪዝናቸው ምንድነው? በኢኮኖሚ መደጋገፍ። የወንዱ ፕላን ምንድነው? ካልሲና ፓንቱን ያሳጥባል፣ ሆዱን ይሞላል፣ እንደፈለገ ሲለጠልጥ ይኖራል። መሸነጋ፣ መሳሳት፣ አልጋ መውረጃ፣ አልጋ መውጫ ምናምን እየተባለ ፖዚሽን እየተቀያየረ ማለት ነው። ትዳር ሌላ ፕላን የለውም። ከመበዳዳት እንደዚህ ዘላቂ የመባዳት ሂደት ውጪ ሌላ ፕላን የለውም። ዋነኛውና ቀጣዩ ደግሞ ፕላን ተደርጎ ትዳር ሊያዝ የሚችልበት መንገድ ልጅ ለመውለድ ነው። መቼ ሳትለጣለጡ በመንፈስ እንደዚህ አይናችሁን ጨፍናችሁ ልጅ ስላችሁ ከዛ ያ ልጅ ዱብ ብሎ አልጋችሁ ላይ ወይ ቤታችሁ ውስጥ አታገኙትም። ትለጣለጣላችሁ፣ ልጅ ትወልዳላችሁ። አለቀ። ምን ለማለት ፈልጌ ነው? ዘላቂ የመለጣለጥ ላይፍን ለማሳለፍ ከፈለጋችሁ መንዘላዘል አቁማችሁ ወደ ትዳር ግቡ። አይ ነው አንፈልግም፣ እኛ መንዘላዘል ነው የምንፈልገው ካላችሁ ደግሞ ሜዳውም ፈረሱም ያውና። ቴንክ ዩ። ያለማቋረጥ የመበዳዳት ሂደት በህይወታችሁ ውስጥ እንዲኖር አግቡ። ትዳር ሲጀመር ፕላን ተደርጎ ወደ ትዳር ሰዎች የሚገቡት ለምንድን ነው? በቀጥታ ያልተቋረጠ የመባዳት ሂደት እንዲኖራቸው ነው። ፓርት 2 ደግሞ ሁለተኛው ሪዝናቸው ምንድነው? በኢኮኖሚ መደጋገፍ። የወንዱ ፕላን ምንድነው? ካልሲና ፓንቱን ያሳጥባል፣ ሆዱን ይሞላል፣ እንደፈለገ ሲለጠልጥ ይኖራል። መሸነጋ፣ መሳሳት፣ አልጋ መውረጃ፣ አልጋ መውጫ ምናምን እየተባለ ፖዚሽን እየተቀያየረ ማለት ነው። ትዳር ሌላ ፕላን የለውም። ከመበዳዳት እንደዚህ ዘላቂ የመባዳት ሂደት ውጪ ሌላ ፕላን የለውም። ዋነኛውና ቀጣዩ ደግሞ ፕላን ተደርጎ ትዳር ሊያዝ የሚችልበት መንገድ ልጅ ለመውለድ ነው። መቼ ሳትለጣለጡ በመንፈስ እንደዚህ አይናችሁን ጨፍናችሁ ልጅ ስላችሁ ከዛ ያ ልጅ ዱብ ብሎ አልጋችሁ ላይ ወይ ቤታችሁ ውስጥ አታገኙትም። ትለጣለጣላችሁ፣ ልጅ ትወልዳላችሁ። አለቀ። ምን ለማለት ፈልጌ ነው? ዘላቂ የመለጣለጥ ላይፍን ለማሳለፍ ከፈለጋችሁ መንዘላዘል አቁማችሁ ወደ ትዳር ግቡ። አይ ነው አንፈልግም፣ እኛ መንዘላዘል ነው የምንፈልገው ካላችሁ ደግሞ ሜዳውም ፈረሱም ያውና። ቴንክ ዩ። ያለማቋረጥ የመበዳዳት ሂደት በህይወታችሁ ውስጥ እንዲኖር አግቡ። ትዳር ሲጀመር ፕላን ተደርጎ ወደ ትዳር ሰዎች የሚገቡት ለምንድን ነው? በቀጥታ ያልተቋረጠ የመባዳት ሂደት እንዲኖራቸው ነው። ፓርት 2 ደግሞ ሁለተኛው ሪዝናቸው ምንድነው? በኢኮኖሚ መደጋገፍ። የወንዱ ፕላን ምንድነው? ካልሲና ፓንቱን ያሳጥባል፣ ሆዱን ይሞላል፣ እንደፈለገ ሲለጠልጥ ይኖራል። መሸነጋ፣ መሳሳት፣ አልጋ መውረጃ፣ አልጋ መውጫ ምናምን እየተባለ